ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ ይጀምረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ እስኪ ስለ ማስተራብነት ጥቂት ነገር እኔም ልንገራችሁ ሁሉ ጊዜ ስለ ማስተራብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁሉ ጊዜ ይናደድብኝ ነበር እንዲህ አትበል ይለኛል ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍራው አምላኬ ያድነኛል ከብዙ ችግሮችም አውጥቶኛል ይሄን ጉዳይ ህዝብ መስማት የለበትም እኔው እችለዋለሁ ከእግዚአብሔር ጋር እነጋገርበታለሁ ለዚህ መፍትሄ አገኛለሁ ይላል አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም ነገር ግን እኔ እየተመለከትኩት ነው ይሄ ሰው ያማዋል ይሄ ሰው ምግብ አይበላም ነገር ግን ስራው ሁሉ ሌሎች እንዲታከሙ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር ማስተራብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነውና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ በያስባለው እሱ ግን ይህን ጉዳይ ማንንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተራብነት ከዚህ በላይ ብዙ ነገር ማለት አልችልም ሁላችሁም ጸልዩለትም የተሻለ ህክምና እንዲያገኝም የምንችለውን ሁሉ እናደርጋለን በዚህ ጉዳይ ላይ ታዲያ ቀጣይ ሁሉ ነገር አረጋግጬ ከሱም ጋር ተነጋግሬ ያለው ነገር እንዴት ነው የኢትዮጵያ ህዝብ ማወቅ ያለበት ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ይሆናል በዚህ ሰዓት ለማስተር አብነት ከበደ አስቸኳይ የተባለ የድጋፍ ጥሪ ቀርቧል ማስተር አብነትን በጋራ እንታደገው የተባለ ይገኛል ለሀገራችን በበጎ አድራጎት ስራ እንግዲህ ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ወንድማችን ማስተር አብነት ከበደ በአሁን ወቅት እንግዲህ ከባድ የጤና እክል ገጥሞት የሁላችንንም እገዛና እንዲሁም ደግሞ
የሁላችንም ጸሎት ይሻል። ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍና የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈት ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህንን የድጋፍ ስራ እንድታስተባብሩና ከወንድማችን ጎን እንድትቆሙ ጥሪ ቀርቧል። ማስተር አብነት ለሀገሩና ለወገኑ ባበረከተው ውለታ አንጻር አሁን በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈው ይገባል። ይህንን መረጃ ታዲያ ለብዙሃን ይደርስ ዘንድ በላይክ በሼር ሪፖርት በማድረግ አጋርነታችሁ ግለጹለት። ታሞ ከሆነ እኔ ጋር አምጡታል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው፣ በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድነው ማላዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆን? አያገባኝም። ምን ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔን ቅማላ መዋትና ሻቢያን ነው አሁን እዚህ እየታገልኩ ያለው። የትግሬን የኦሮሞን ህዝብ እንዳይመስላችሁ። ህዝቡን አይደለም ቅማላሞችን ነው እዚህ ቁልቋላም ከቁልቋል ወጥተው ዛሬ ቀይ ውስኪ የሚከፍቱ ሌቦች ጥቁር ውስኪ እያማረጡ ይህን ቁልቋላም ትግሬ ነው እየታገልኩት ያለው። ቀጥል። ለማንኛውም እና ሞጣዬ ይሄን ለማለት ያክል ነው። ወንድም አለም በጣም የምትናገራቸው ነገሮች ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱ ፔጅ ይክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን። እንዲያውም አዶና እየተባለ ሌባ ሸቀጥ ትግሬ አምጥቶ ትግሬ ራሱ ያንን ስለተሸማቀቀ ጭምር ነው የታመመው፣ ወይ ደግሞ መድኃኒት ሰጠውት ይሆነ። እነዚህ ትግሬዎች አይታመኑ። 5 ሚሊዮን ሊገባ ስለሆነ አዶና እየተባለ የገረር ልጅ ትግሬ በመሆኑ ምክንያት አድዋ ትግሬ ገዳይ ልጅ እሱን ለማምጣት መርዘውት ይሆናል። እርግጠኛ ነው ተመርዟል። አምጣው ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል። ይታከማል። ልክ ነው ሞጣዬ። እንደሱ ያለውን ደብቀው መልካም ሰው አባረው አዶና እየተባለ የሴጋ አስተማሪ የደደብ አስተማሪ ህዋትን ለማምጣት ወጣቱን ይዞ አመጽ ለማስነሳት የሚንቀሳቀስ ሌባ ሲስተሙ የትግሬ ስለሆነ ተፈቷል። ዳልቻ ግን እንደታሰረ ነው። አንተ ከብት ኦሮሞ ቁረጥና ላክለት አባገዳ ለሚባል ወራዳ እሱን ያስፈቱት አባገዳዎች ነው። አባገዳ ኤርትራዊ ነው ስላችሁ አታውቁም እንዴ? ሻቢያ ነው፣ ኦነግ ነው፣ ወያኔ ነው ብያለሁ። ኦሮሞ አይደለም አባገዳ። እኔ ኢትዮጵያ መሪቦን አባገዳን ነው ወሸላውን ምቆርጥልህ። ወሸላውን ቆርጬ ራሴ ላይ ነው ማረግ። ራሴ አባገዳውኝ ነው ምንቀሳቀስ። የፖለቲካ ኢሊት ነው ብያለሁ። አባገዳ እኮ ማለት ኦሮሞን እኮ ወጣቱን የሚገልብ ሴት ሱሪ አትለብሽም ብሎ ከታች ለማየት እኮ ቀበቷን ከፍቶ የሚታገል ወንበዴ የፖለቲካ ኢሊት ነው። ኦሮሞን አይወክልም። ይሄ ደንቆሮ ልጅ የምን አባቱ ዲሞክራሲ ነው? ፕሪሚቲቭ። ቀጥል። ለማንኛውም እና ሞጣዬ ልክ ነህ። እና ማስተር በኢትዮጵያ በጣም ደግ ልጅ ነው ማለት አለይታዊ ነው። በቃ ለኛ ሰው ላሎች ለአቅመ ደካማም ሆኖ ለታመሙ ጽኑ ጽናት ለአልጋ ቁራኛ ለሆኑ እህት ወንድሞቻችን እናት አባቶቻችን በጣም መልካም ሰው የነበረ ነው እና ሰውነቴ እያደረ ይቀንሳል። እኔ መናገር በውስጥ አልፈለኩም። ትግሬ ነው መድኃኒት የሚሰጠው ህዋቶች ማለት ነው። አዎ እና ስጋ ባዳ ነው፣ ስጋ ባዳ ነው። ግን ይኸው መጨረሻ ጊዜ ይኸው ቀርብ ያለው ብሎ እንደው በሆነ ቲቪ ላይ እየተናገረ ሞጣዬ ወሬዘውና መሪያለ ቤተሰብ ደላላ ምናምን ደላላ ሲሆን ሰው በቃ እንደ ወሬኛ ነው። ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። እግዚአብሔርን ግን እንዲህ ያልኩት
እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት። ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው። በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ፣ እኔና እግዚአብሔር አንላቀቅም ብዬ አስጨነቅኩት። ሰላም ከለከልኩት። ቀንና ማታ ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ልል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ። ታምም ያለው በቃ ሁሉ ነገር በቀኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነቅኩት። ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በሕይወት ካኖርከኝ የሰጠኸኝን ሁሉ ለአንተ ሰጠሃለሁ። ለቤት ያገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህ ከቤት ማውጣት ጀመርኩ። ልብስ መልበስ ጀመርኩ። ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ ብኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ። ብዙ ንብረት መያዝ ጀመርኩ። ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት፣ እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት።